ኢሳያስ 42:1 ላይ የኔን ጥያቄ ስኪፕ እያደረኩ ነው። የኔን ጥያቄ ያውና ጭራሽ እኮ ክርስትና የሚባል እንደሌለ አስመሰከርኩ እኮ። ክርስትና የሚለው ቃሉ ራሱ የለም መጽሐፍ ቅዱስ ላይ የሃይማኖት። እሺ የክርስቶስ ተከታይ ነው ልበልሽ። ክርስትና የሚለውን እንተውና የክርስቶስ ተከታይ ነበረ። አንተው አሁን ማስረጃ ክርስቲያን የሚል እኮ አለ። ሁሱ ታሪካዊ ማስረጃዎችን ሰጣለሁ። አታዳምጡም እንዴ? አንዲ ምንድን ያልከው? እውነተኛው እንዴት ነህ? ሰላም ነው ወይ? እንዴት ነህ? ሰላም ነህ? ሁሱ ሰላም ላንተ አለ። ሰላም ላንተ። እሺ ቀደም እንትን ስላሴ ጾታ አለው የለውም በሚለው ላይ ምን ነበር ያልከው? ጾታ አለው የለውም? ስላሴ ጾታ የላቸውም። ስላሴ ስትል እኮ ሶስቱ እያልክ ስለሆነ የላቸውም ብለህ ነው ማውራት አለ። የለውም የሚለው እግዚአብሔር ብለህ ስታወራ ብዙ ጊዜ የሚመቸው። ስላሴ ስትል ሶስቱንም እየጠቀስክ ስለሆነ የላቸውም። ሶስቱም አምላክ ናቸው አይደለ? በነገር ላይ ማለት ነው። ይቅርታና ሁሱ ባለፈው በፎይና በአንተ ውይይት መካከል ስላሴን የሰበከው አንተን እንጂ እፎይ አይደለም። ዝም ብዬ ምን መሰለህ ምንድን ነው የራስን ያኔ እንትን አልነበረ ኳስ ግጥሚያ አልነበር? ግጥሚያ ስለነበር ለራሱ ወገን ብለህ ማለፍ ስላለ ነው እንጂ አሁን ይኸውልህ ስላሴን የሰበከው አንተን እና አሁን ያንን ስህተቱን ስለደገመው እኛን አባት ጾታ በነገር ላይ አሁን እሳቸው ለማለት የፈለጉትን አንተ ተናገርክ። ምን አልክ መሰለህ? ስላሴ ጾታ የላቸውም አይባልም፣ ከስላሴ አንዱ ከድንግል ማርያም ተወልዶ ጾታ ኑሮታል ብለህ አልክ። እሳቸውም እንዲህ ሊሉ ነበር የፈለጉት። ከዛ ቀጥለው ደግሞ ሊሉ የፈለጉት አካላት የላቸውም ይላል። እፎይ ስላሴ አካላት የላቸውም፣ ክፍለ አካላት የላቸውም ይላል። እና እንዴት ነው ክፍለ አካላት የላቸውም የምትለው ብለው እሱን ሊናገሩ ፈልገው ስላሴ ሲሉ ሶስቱም ጾታ አላቸው ወደሚለውን ተተረጎመን እና በቃ የእሱ ስተት ተረስቶ የእሳቸው ስተት ጎላና እንትናል እንጂ ለማለት የፈለጉት እንደዛ አልነበረም። እና እንደገና እሳቸውን ለጥፎ ተቻቸው ገባህ? ሲተች ጾታ የላቸውም ስላሴ አለና ቀጥሎ የአካል ክፍል አላቸው የምንል ከሆነ አለ እግር ያልሆነ እጅ እንግዲህ እግር የሆነ እጅ ነው እንዲህ ያላቸው ስላሴ። እግር ያልሆነ እጅ ያልሆነ እግር አባባሉ ራሱ ትክክል አይደለም። እግር ያልሆነ እጅ፣ ጥፍር ያልሆነ ጣት ስላሴ ያላቸው የምንል ከሆነ ልክ አይደለም። ፍጡር ናቸው ማለት ነው አለ። እንደውም ከአንተ ጋር ሲወያይ አላህ 5 ጣት አለው ብለህ በምትን ጥቅስ ጠቅሶ አላልክ። ከዛ በኋላ እንደዚህ እንደኛ ክፍተት አለው መሀል ላይ ክፍተት እንደዚህ አለው ወይ? ክፍተት ካለው ፍጡር ነው አለክ። እንዴ ክፍተት ስላለው ፍጡር ነው ብሎ ነገር አለ እንዴ? ምን ትክክል አለም ጠቅላላ እና ምንም ያኔ ያው እንትን ስለነበረ ያው ግጥሚያ ስለነበረ ሁሉም የራሱን ወገን ላሽ ማለት አለ ተብሎ ዝም አልን። አሁን ተደገመ። አንዳንድ አባቶች ስህተቱን ለማረም ሲሞክሩ ያንን ስህተቱን ሊያርም አልሞከረም፣ እንደገና እየተቸን ያለው። ስለዚህ ያው እኛ ደግሞ ታውቃለህ ሙስሊም ተደርገናል። ሙስሊም 3 አምላኮች አያመልክም፣ ሙስሊም ተደርገናል። እንግዲህ እናንተ 3ቱንም አምላኮች የሚያመልኩ ሙስሊሞች ናቸው፣ አንዱንም አምላክ የሚያመልክ ሙስሊም ነው። በቃ በሁለቱም አቅጣጫ ገነት የምትገቡት እናንተ ብቻ ልትሆኑ ማለት ነው። ሰዎች ጋራ ማለት ለምን ተዋሻለህ? እውነተኛው እየሰማኝ በሁለቱም አቅጣጫ ማለት ነው። እውነተኛው እዚህ ጋራ ማለት ለምንድን ነው የምትዋሸው? እውነተኛው ለምንድን ነው የምትዋሸው? ቆይ አንዴ እና ሀሳቤን ጠቅለል አድርግ። አይደለም አይ ሁሱ ስለ ስላሴ ይሰብኳል ብለሃል። ምን ብሎን ይሰበኩ? እስኪ ንገረኝ። ልንገርህ እንዴ? አረ በደንብ እነግርሃለሁ። ለምሳሌ ከሃይማኖት አበው አምጥቶ ለስላሴ ለሰው ያለው ሁሉ ለእግዚአብሔር አሉት የሚለውን ጠቅሶ ነገር ግን እንደውም በክብር ነው ያወራው። በክብር ምንድን ነው ያወራው? የማይመረመር ብሎ ተናገሩ። የማይመረመር ማለት ትርጉም መሰለ እኔ የምረዳው የሰው እጅ ይመስላል፣ ነገር ግን
አጥንትና ስጋ አይደለም ሌላ ማቴሪያል ነው ብለንም ልንደርስበት አንችልም። አይመረመርም የሚባለው እዛ ጋር ነው። ግን ምን ይመስላል? ግን የሰውን እጅ ይመስላል እጁ፣ እግሩም የሰውን እጅ እግር ይመስላል። ግን አሁን እንደ የሰው ስጋና አጥንት ነው። የእግዚአብሔር በምንድን ነው? አይመረመርም። አይመረመርም የተባለው ይሄ ነው እንጂ አካል ክፍል የለው የሚል ከሆነ እሱ ምን አይነት አካል ነው የሚያመልከው? የሚያመልከው ምን አይነት አካል ነው? የእግዚአብሔር አካል ምን አይነት አካል ነው የሚያመልከው? ከእግዚአብሔር ከሶስቱ እግዚአብሔሮች አንደኛው እግዚአብሔር ከድንግል ማርያም ተወልዷል ብሎ ሳያፍር ያምናል። ከማህፀን ወጥቷል ብሎ ያምናል። ለእግዚአብሔርን የሚያዋርደው ይሄ ነው። ይሄን የሚያዋርደውን ነገር እንኳን እንደ ውርደት ሳይቆጥረው ተወልዷል ብሎ እያመነ እግዚአብሔር ሰውን አይመስልም ብሎ የሚያሸማቀቅ ነገር ውስጥ የገባው እሱ ምንድን ነው? መጀመሪያውንም እኮ በቅድ ነው የሰራው። ሰው አድርጎ ራሱን አስመስሎ ፈጠረው። ከዛ በኋላ ገነትን፣ ሲኦልን ማለት መንግስተ ሰማያትን፣ እቺን ምድር፣ ይሄ ሁሉ ስጦታ እኮ ለሰው ነው የተሰጠው። ለምን? የእግዚአብሔር መልክ ስለሆነ፣ ምርጥ ፍጡር ስለሆነ፣ የሚያምር ፍጡር ስለሆነ። አንተን አዳም ማለት ራሱ እኮ ያማረ የተዋበ ማለት ነው ትርጉሙ ራሱ። ስለዚህ ሰይጣን ራሱ ተናደደ ይላል። እኛን በባሪያ መልክ ፈጠረን፣ እሱን ግን በመልኩ ፈጠረው። ተመልከቱ። ለዚህ ለመሬታዊ ይሄን ሁሉ ነገር አደረገ። በዛ ላይ እሱ ለበላው ለጠጣው እኛ ምንድን ነው የምናመሰግነው ያለው ሰይጣን። ስለዚህ እግዚአብሔር የአካል ክፍሎች የሉትም፣ እጅ የሚባል እግር የሚባል የለውም ያለው ነገር ከፍተኛ ስህተት ነው። ማንም ክርስቲያን አይቀበለው። እግዚአብሔር ሙሉ አካል አለው እንደኛ፣ ግን ጾታ የለውም። ይህን ትክክለኛ እና በትክክል አንተ ይህን የሰበካው ማስረጃዎችን አምጥተሃል። አረ እንደውም አንተ ዝም ብለህ እስልምናን ብቻ ዝም ብለህ ብትተች ይሻላል፣ ክርስትና ልታጠፋ ነው ሁሉ ብለዋል። በትክክል ነው የመለስክለት። ያንተኑ ቃል ደግመዋለሁ፣ ምክንያቱም ከስተቱ ሊታረም አልቻለም። አማራ ከላይ ያለ ሰላም ቆይ አሁን አንተ ያልከው ማለት ነው። አሁን እውነት ነው ለምትለው እግዚአብሔር